አይዳውል ባላለው የአዲስ አበባ ከተማ አስተዳደር የመስሪያ ቦታዎች ልማት ኤጀንሲ ዋና ዳይሬክተር ነው። እንደሚታወቀው የከተማችን አስተዳደር ሁለገብ የሆነ ልማት ነው በከተማው ላይ እያደረገ ያለው። ከዚህ ውስጥ ዋናውና ትኩረት ተሰጥቶት የሚሰራው የስራ እድል ፈጠራን በተመለከተ ምቹ ሁኔታ የመፍጠር መስሪያ ቦታዎች የማመቻቸት የብድር አገልግሎት የመስጠት ኢንተርፕራይዞችን በማደራጀት ወደ ስራ እንዲገቡ ማድረግ ነው። በዚህ ረገድ ከተማችን ባለፉት 5 ዓመታትም በርካታ ስራዎች ሰርቷል። ወጣቱን ተጠቃሚነት ለማረጋገጥ የሴቷን ተጠቃሚነት ለማረጋገጥ በእርግጥ ሁሉንም የህብረተሰብ ክፍል የስራ እድል እየፈጠረ የመጣበት ሁኔታ ነው ያለው። ያው ይበልጥ ለወጣትና ለሴት ትኩረት ሰጥተን የሰራንበት ነው። በ5 ዓመታት በለውጡ ዓመታት እንኳን ካየን ከ2.2 በላይ ሚሊዮን በላይ የሚሆኑ ዜጎች የከተማችን ነዋሪዎች በቋሚነት የስራ እድል ተፈጥሮላቸዋል ማለት ነው። እነዚህ ዜጎች የስራ እድል ሲፈጠርላቸው የስራ እድል ፈጥረናል ለማለት ብቻ ሳይሆን በተጨባጭ በመስሪያ ቦታዎችም ጭምር የተደገፈ ስራ ሲሰሩ ውጤታማ መሆን እንዲችሉ ለሌላው አካል መትረፍ እንዲችሉ እነሱም ነገ አድገው የከተማው ኢኮኖሚ ላይ ራሳቸውን አበርክቶ እንዲያደርጉ ከዛ ባለፈ ደግሞ ለሌላው የስራ እድል መፍጠር እንዲችሉ ምቹ ሁኔታ ማመቻቸት አብረን ስንሰራ ነበር። ለነዚህ ወጣቶች በከተማው አስተዳደር ከ20 ሺህ በላይ ሼዶች በለውጡ ዓመታት ወይም ባለፉት 5 ዓመታት ተገንብተው ወደ አገልግሎት እንዲገቡ ተደርጓል። እነዚህ ሼዶች ገንብተን ስናስተላልፍ ከዚህ በፊት የነበሩ ችግሮች ምንድናቸው የሚለውን በአግባቡ ለይተን ለምሳሌ መሰረተ ልማት ያልተሟላለት ስታንዳርዱን ያልጠበቁ መስሪያ ቦታዎች ነበሩ የሚተላለፉት። እነዚህን ችግሮች ለማረም የከተማው አስተዳደር በጣም በቁርጠኝነት ከ20 ሺህ በላይ ሼዶች ሲሰራ ስታንዳርዱ የተጠበቀ እንዲሆን መሰረተ ልማታቸው እንደ ውሃ፣ መብራት፣ መንገድ የመሳሰሉት እንዲሟላ ከሚመለከተው አካል ጋር እኛ ተቋም በጋራ በመሆን የከተማ አስተዳደሩ እያገዘ ሰርተናል። ይሄን ብቻ ሳይሆን በቅርቡ ተመርቆ በክቡር ጠቅላይ ሚኒስትራችንና በክብርት ከንቲባ ተመርቆ አገልግሎት ላይ ዋለው የገላን ኢንዱስትሪ መንደር አንዱ ማሳያ ነው ማለት ነው። በጣም በዘመነ ሁኔታ እዚህ ብቻ ስራ እድል ተፈጥሮላቸዋል ለማለት ብቻ ሳይሆን ኤክስፖርት ማድረግ እንዲችሉ ተኪ ምርት ማምረት እንዲችሉ የሀገሪቱ ኢኮኖሚ ላይ ራሳቸውን የሆነ አስተዋጽኦ እንዲያበረክቱና በብዙ እንዲለወጡ ለማድረግ ስታንዳርዱን የጠበቀ በጣም ዘመናዊ የኢንዱስትሪ መንደር ተገንብቶም ተላልፏል ማለት ነው። ከዚህ ባለፈ ደግሞ በከተማው ልማት ላይ ብዙ ልማቶች እየተሰሩ ነው። እንደ ከተማ አስተዳደር ኮሪደርን መውሰድ እንችላለን። ከዚህ በፊት በኮሪደር አሁን በተሰራባቸው ቦታዎች ላይ በርካታ መስሪያ ቦታዎች ነበሩ የከተማውን ስታንዳርድ የማይመጥኑ። በዛ ላይ ደግሞ እዛ ቦታ ላይ ስራ እድል ተፈጥሮለታል የተባለው አካል ምቹ ሁኔታ ሳይፈጠርለት ቆርቆሮ በቆርቆሮ በሆነ ለአደጋ ተጋላጭ የሆኑ መስሪያ ቦታዎች የነበሩ ማለት ነው። ከ20 ሺህ መስሪያ ቦታ ውጪ ኢንዱስትሪ ክላስተሩ ተሰራ ካልኩ ውጪ ደግሞ ከ5500 በላይ የሚሆኑ ሱቆች ኮሪደር ልማት በለማባቸው ቦታዎች ላይ ሰርተን ለተጠቃሚው እንዲተላለፍ የማድረግ ስራ ተሰርቷል። ይሄ በመንግስት ብቻ የተሰራ አይደለም። በግለሰቦች፣ በባለ ሀብቶች፣ በህብረተሰቡ ተሳትፎ በራሳቸው በኢንተርፕራይዞች ተሳትፎ አልምተን ዘመኑን የሚመጥን ከተማው አሁን ያደገችበትን ደረጃ የሚመጥን አድርገን ለማስተላለፍ ጥረት አድርገናል። እነዚህ ሼዶች ለሀገር ውስጥም ብቻ ሳይሆን የትኛውም አካል መጥቶ የቱሪስት መዳረሻ የሆነች ናት ከተማችን። ያንን ሊመጥን የሚችል እንዲሆኑም በማድረግ ረገድ ሰፊ ስራ ስንሰራ ቆይተናል። በጣም ጥሩ። እንግዲህ በዚህ በጀት ዓመት እንደ ከተማ አስተዳደር ከ373 ሺህ የሚሆኑ ዜጎች የስራ እድል ተፈጥሮላቸዋል በቋሚነት። እነዚህ ዜጎች የስራ እድል ሲፈጠርላቸው ቅድም እንዳልኩ ምቹ ሁኔታዎች እንዲፈጠር በማድረግ ብዙ ስራዎች ሰርተናል። አንዱ መሰረተ ልማት ከማሟላት አንጻር፣ ሁለተኛ የመስሪያ ቦታ ከመስራትና ከማስተላለፍ አንጻር ነው። በዚህ በጀት ዓመት በርካታ መስሪያ ቦታዎች ሰጥተናል። 5500 በላይ ያልኩ ሱቆች የተሰሩት በዚህ በጀት ዓመት ውስጥ ነው። ፕላስ ከ91 በላይ ሼዶች፣ የህንፃዎች የጂ+4 ህንፃዎች የማምረቻ ቦታዎች በጣም ምቹ ሆነው ከዚህ በፊት ቆርቆሮ በቆርቆሮ የነበረውን ሊቀይር በሚችል መልኩ ስታንዳርድ አስጠብቀን ለተጠቃሚዎች እንዲተላለፍ አድርገናል። በአንድ ማዕከልም ወጣቶችንም ሴቶችንም እየጠራን እጣ አውጥተን ፍትሃይነት ባለው መልኩ የከተማ ውስን ሀብት ስለሆነ በዛ መልኩ በግልጸኝነት አሰራሩን ጠብቀን እንዲተላለፍ በማድረግ እፎይታ ፈጥረናል። በሚቀጥለው በጀት ዓመትም ይህንን አጠናክረን ለመስራት አንዱ የግምገማችን አካል አድርገን እየሄድን ያለንበት ሁኔታ ነው።
በጣም ጥሩ። በዚህኛው የ2018ን ስንገመግም አንዱ የምንገመግመው የቀጣይ ትኩረት አቅጣጫ ነው። ቀጣይ ትኩረት አቅጣጫ ከተሰጣቸው ቁልፍ ተግባራት አንዱ የከተማችንን የስራ ዕድል ፈጠራ፣ የወጣቱን የሴቱን ተጠቃሚነት ማረጋገጥ ነው። በዚህ ሂደት ውስጥ ተጠቃሚነቱን እያረጋገጥን ወጣቶች፣ ሴቶች የስራ ባለቤት እንዲሆኑ ከነሱ አልፎ ደግሞ ሌላውን መጥቀም እንዲችሉ ማድረግ ላይ ትኩረት አድርገን መስራት አለብን ብለን አቅደን ለመነሳት ዝግጅት አድርገናል። ከዚህ ባለፈ ደግሞ በርካታ መስሪያ ቦታዎች ከዚህ በፊት የነበሩ የከተማዋን ስታንዳርድ የማይመጥኑትን መስሪያ ቦታዎች እየለየን ስታንዳርዱን እያስጠበቅን የከተማውንም ስታንዳርድ እንዲመጥን ለአምራቹም ደግሞ ምቹ ሁኔታ እንዲሆን ማድረግ ነው። እንግዲህ ትልቁ እንደ መንግስት የተሰጠው ትኩረት ለኢንዱስትሪ ዘርፉ የአምራች ኢንዱስትሪዎች እንዲበረታቱ እንዲጠነክሩ ማድረግ ነው። ስለዚህ የሰራነው የኢንዱስትሪ ፓርክ ስራ አለ። አምራች ኢንዱስትሪዎች የመሬት አቅርቦት፣ የሼድ አቅርቦት፣ የኢንዱስትሪ ክላስተር ግንባታ እየተደረገላቸው መጥተዋል። ባለፉት 5 ዓመታትም በዚህ ዓመትም ለሚቀጥለው ዓመትም ይሄንን ተግባራዊ ለማድረግ ከግንባታ ጋር ተያይዞ ቅድመ ዝግጅት የማድረግ አምራቾችን የማዘጋጀት የመደገፍ ስራ በትኩረት እንደሚመራ የቀራ አቅጣጫችን ላይ ያስቀምጠን እየተነጋገርን ያለንበት ነው።